ኦኬ በቃ በቃ እሷም እንዳለችሽ እሺ በይ። እምቢ ካልሽ ደግሞ እግዚአብሔር ያክብርልን። እርዳኝ ባልሽ ሰዓት እረዳሻለሁ። ካወዲያ ግን አጠገባችን እንዳደርሺ። እኔ የምፈልገው ፍቅረኛዬን ይዤ አሁን አርግዛልኛለች ከእሷ ጋር ወልጄ ከብጄ መኖር ነው የምፈልገው ብለ ለመጨረሻ ጊዜ ወገብህን ጠበቅ አርገ ንገራት እባክህ እባክህ። እኛም ደግሞ ፋይ እንበል ማሬ። ሰው ሁሉ ተቃጠለ እኮ እባክህ። ጭራ ቀረሽን እባክህ ዞር በይልኝ። በቃ ያንተ ነው ብለሽኛል አይደል? በቃ መርዳት ያለብኝን እረዳለሁ። ከህይወቴ ንቅል ብለሽ ውጪ በላት። ጭራ ቀረሽ ግን እኮ አትወጣም። ሀይሚዬ ግን እኔ አንድ ጥያቄ አለኝ። ልጅቷ ቡታጅራ ውስጥ ሪል ታሪኳ እዛ ተወዛዋሽ ኪነት ነች። እኛ የኢትዮጵያን ኑሮ አናውቀውም እንዴ? አለኛለን አበዛች። እቺ መናጢ ደሃ ይቅር በለኝ። ደሃ ብዬ መሳደቢ አይደለም። በጣም ራሷን ቆለለችው ማለት እቺ ጭራ ቀረሽ ማለት ነው። የቡታጅራ ከንቲባ እኮ ነው የምትመስለው አነጋገሯ። ደረቷን ነፍታ ፍቅሬ እንዴ! እኔ ያልገባኝ ነገር እኮ ነው ማለት ኑሮ እንዴት ነው እሷ ጋር ብዬ እኮ ነው ባንክ ቤት እንዴት ነው እንትን ያደርግላታል እቺ ጭራ ቀረሽ እኮ ሙሉ እንትኑ ምንድነው ቡታጀራ የኔ ነው እያለች ነው። በአፏ አላለችም እንጂ በደረቷ እያለች ነው። እቺ ዘባርቄ ንፍጥ እንደ እውነቱ ከሆነ እኮ አንድ የኪነት ቡድን እዛ የምትሰራ ልጅ እና ዌተርስ የምትሰራ ልጅ ስራ እየናኩ አይደለም፣ ስራ ንቄ አይደለም፣ ግን ራሷን እንዴት ነው የቆለለችው? እንደ እውነተኛም ቢሆን እኔ ለልጅ ያንሽ አይደለም እና ለልጇ አንድ እናት እኮ ለልጇ የግድ እኮ አባት ማመን አለማመን እንትን አይጠበቅበትም አይደለ እንዴ? ተቸግራ እራሷን ደብቃ ኧረ በመድኃኒዓለም አትክሉኝ፣ በመድኃኒዓለም አብይ አታርፊም። በእናትሽ ዩቲዩብ ላይ ከገባ ባለቤቴ ቢያይ እውነቴን ነው ትዳሬ ነው የሚበጠበጠው። እኔ ደግሞ ትዳሬ ተበጥብጦ ዩቲዩብ ላይ እንዳልመጣ ስነ ስርዓት እኔ በእውነት ተቀዳችሁን አልመጣም። በእውነት ሁለተኛ ገዝት አልገባም። እውነት እኔ ገዝት አልገባም። አትቅዱኝ፣ በእናታችሁ አትቅዱኝ። እንዳሳብ ዶላራቸው ነው ፍቅሬ። ቀጥይበት ፍቅሬ፣ ሂጂ ውዴ። ዶላራቸው ነው አባባሌ ገብቶሻል። ፎቶ ሲለጠፍ ምናልባት እንኳን እውነቴን ነው እኛ ዩቱብ እጠቀማለሁ በራሴ አካውንት ብዙ ነገር ለጥፋለሁ እና ባለቤቴ ላይ በጣም ይደብራል። ማለት እኔ ትዳሬንም ወድ ሰው ነኝ እና ከባሌ ጋር አታደባድቡኝ፣ አታዋጡኝም እናንተ። ባሌ ነው የሚያዋጣኝ። ሰምታችኋል። እና አትቅዱኝ በመድኃኒዓለም። አሁን ውዴ አትቅዱኝ ብትይ ቢሰሙ ኖሮ እስካሁን ድረስ መግዳት አይተውም ነበር እነሱ ራሱ። ውዴ ቅዱ። ለምን በሉ ልጅ ወለድን የኛ ነው የነሱ ነው እየተባለ ከሚመጣ የእናንተ ይሻላል። እኛን እየለፈለፋችሁ የምትቀዱ ሂዱ። ዶላር ነው። ቀጥይ ሂዊ፣ ቀጥይ ፍቅሬ። ምኑን ልቅ ውድ ገበያ እንደምን እንዘጋባቸዋለን? ገበያ መዝጋት እኮ ነው የፍቅሬ። አሁን እሺ ፊቴን ከበሩ፣ ፊቴን እንትን በሉት። እንደዛ አርጉ ፍቅሮቼ። ቤተሰብ ላይ ጫና ይፈጥራል። ጥሩ አይደለም። እና እኔ የምለው ነገር በጣም የተሰጣት ገጸ ባህሪ በጣም ተካበደ። በቃ እንትን የአሜሪካኑ ቢልጌት ሆነችብኝ እኔ እየሩስ ማለት ነው። እግዚአብሔርን እዚህ ሀገር እንኳን ሰው ልጅ ወልዶ ተለያይቶ ልጅ ሲያሳድግ ይሄ የሚከፈል ነገር አለ አይደለም? ወንድ ልጅ የሚከፈል አብረህ አሳድግ የሚል ህግ የለም እዚህ ሀገርም። እንደ በሰለጠነበት ሀገር እንኳን አብረህ አሳድግ አይባልም። በቃ የቻይልድ ሰፖርት የሚባል ነገር አለ። እሱን ይከፍላል። የሚያገኝበት ቀን ይሰጠዋል፣ ወይ አርብ፣ ቅዳሜ፣ እሑድ። በቃ እንደዛ ነው እንጂ የእነሱ ድራማቸውን በጣም አጋነኑት። ማለት የሌለ በዓለም ላይ የሌለ በቃ ዛንጥላ በእቃ ውስጥ አርጋ ስትይዝ በቃ የረቀቀች መስተዋት ነው። እንደ ሀሳብ ነው። ጡጦ አይደለም ያዘችው፣ ያው ጥላ ነው እናውቃለን። አይ ነው ግን ቢሆንም አሁን የረቀቀች መስሏት ነው። እቺ ረቂቅ የሆነ ከንቲባ እኮ ነው የምትመስለው። የቡታጀራ ከንቲባ ደረቷን ንፍት አርጋ። እኔ እኮ ካልቸገረሽ ማን አባሽ ታዲያ ዩቲዩብ ላይ ነው ያለሽ? አንቺ ጅል ጭራቀር
የታባሽ ነው ያለሽ? ልትለምኝ አይደል የምትመጪው? ለማኝ ለዶላር ብለሽ አይደለ? የሌለሽን ልጅ አለኝ ብለሽ ራስሽን ዝቅ አድርገሽ አንዴ ልሂድባት ወገቤን ይዤ እየተውረገረኩ ልስደባት ውዴ። ንስካፌ እስክጠጣ እኮ ነው። ሂጅባት ፍቅሬ። በሻይ ይዣለሁ። አናቅሽም እንዴ ስትመጪ? አናቅሽም አንድ ጅንስ ቀሚስ፣ አጭር ቀሚስ እና የሆነ ሸሚዝ አርጋ እኔ እግዚአብሔር እሱን ፎቶ ሳየው ራሱ አሁን እኮ ሰለጠነች በእውነት የኤለመንተሪ ሸሚዝ ይዘሽ አርገሽ እየመጣሽ ደረትሽን ነፍተሽ ማሳደግ እችላለሁ። ጅል ዩኒፎርሙን አውልቄ አሁን መጀመሪያ ጸጉሯን መቀየር የጀመረችው ልብሷን መቀየር የጀመረችው ከነሀኒ ጋር እየሰራች በሚከፍሏት ገንዘብ ነው እንጂ ከሴላት ውዴ አስታወስኩኝ። ማዳሞች ጸጉራቸውን አጭር አድርገው ሲቆረጡ ማዳም መስሏት ነው ፍቅሬ። ጅል አንፎ ቀጥይ። ኧረ ዛሬ ተሳዳቢ ያደረግሽ ፍቅሬ። ጅንስ ስሊፐር እያረግሽ እየመጣሽ አዋራውን እያነሳሽ እየሄድሽ ቢረሳ እርጉዝ ሆነሽ የለበሻት መጀመሪያ ስትመጣ እኮ የአባቷን ሸሚዝ ነው እንደዚህ እንትን ብለው በእንትኗ አጭር ቀሚስ በጅንስ አድርገሽ የመጣሽ ነሽ አንቺ። ደግሞ ትመጻደቃለች እንዴ ዛሬ መታ አይሚናት እንጂ ያቀበጠቻት ሙሉ ወጪ ችልሻለሁ ቤት ተከራይቻለች። በካልሲ አድርገሽ ነይ። እኛም እንመን ጅል መሆንሽን ፍቅሬ እንመን። አንዴ ልሂድባት እስቲ ልብ ካለሽ አይፎን 17 ገዝተሽ ይዘሽ ነይ። ዝም ብለሽ የሆነ ምንድነው አይፎን 17 መግዣማ የላትም። ህውዬ ስሚ እኛ ላይ እየመጣች ሳክሷን ትንፋንቺ ማናቀሽ መሰለሽ። እኔ እኮ የምትገርመኝ ማለት ነው ልጅ ማሳደግ አያቅተኝም። እኔ ለልጅ አልሸነፍ እና ምናበታል ስራ መጣ ካሪያ ካልተሸነፈኝ ኮተታ እንጂ እውነት ግን አሁን ለምሳሌ የማይወዳትን ሴት ማግባት የማይወዳትን ሰው ስትፈልግ የሚወዳትን ሰው እንዳታጣ ወዴ ብሩክን አማልላለሁ ብለሽ ፀጉርሽን ተቆርጠሽ መጣሽ። ናቅተናል። መጀመሪያ ጆሮሽን ተቆረጪ መስሚያሽን። ተሯና ማስተካከል ያለባት ምን ሆነሽ ነው ደግሞ? አይሚቸኛ ትሬጅባት ነው ሂውማን ኤር ሲያረጋግሽ ለማማለል መጣለች። በነገራችን እሱን አማልላለሁ ብላ ብትጠበስ አትሸተውም። አይገርምሽም? ብትጠበስ እሺ እንኳን ወይኔ ፈጣሪ እና እላችኋለሁ። በቃ ንቁ፣ ያልነቃችሁ ንቁ፣ ራሳችሁን ጠብቁ። የደረትሽን መሸከሚያ ደግሞ ቀየር አድርጊው ገንዘብ ካለሽ። ሁሌ ሰለቸን። ልጅቷን ትቀይር ያለሽ ማዛያውን ቀይር እንጂ ፍቅሬ። ምንድነው ብቻ ያደረገችውንም ቦዲ ትቀይር እንጂ ምንድነው? በቀደምነት አደረገችው፣ አሁን አደረገችው። ምንድነው ውዴ ፍቅሬ? እንደ ሀሳብ እየነገርንሽ ነው። ከፈለገች እኮ ብር ካላት እኮ ለምን በመኪና ትመጣም? ለምን በእግሯ ትመጣለች? እንደ ሀሳብ ከብሩክ ጋር ልትሰራ ያው ከብሩክ ጋር አንድ ላይ እንደምትመጣ እናውቃለን። ግን እንሂድባት። አንቺ በበረባሶ እየመጣች ብለን ሂጂ ውዴ። ቀጥ ፍቅሬ። እቺ ጆንያ ማፈሪያ የሆነች ለሴት አስተማሪ ሳትሆን እቺ ሴቶችን እኛ በጣም መረሸን ያለባት። እኔ ሞት ነው የምፈቅድባት ማለት እንደ ድራማው አሰድባናለች። በእውነት ስንት ሚሊዮን ህዝብ ሴቶች እያለ አዋረደች። አምራለሁ ብላ እኮ ፍቅሬ አምራለሁ ብላ ከንፈሯን ግብዳ አረጋለሁ ብላ መጣች እኮ። አማልላለሁ ብላች ጅል አንፎ። እግርሽን መጀመሪያ አሳምሪ ከንፈርሽን ከማሳመርሽ በፊት። ዜድዬ ሂጅበት ያለሽ አለንሸት ደግሞ እኮ ብራኬት እግር ናት ከታች እቺ እግር ሰርጀሪ ትሰራ። እስቲ ልብ ካላት ገንዘብ ካላት እስቲ ሰርጀሪ ትሰራ። ስሙ እቺ ማማሳጅ ሰርጀሪ ትሰራ። ከንፈሯን ሰርጀሪ ትሰራ። እቺ ወጣ ገባ ናት። እናጠፋታለን።
ውድ 6 ሰዓት እስኪደርስ እሳደባለሁ። ፍቅሬ ይቅር ይለኛል ከ1 ሰዓት በኋላ። ቀጥይ ፍቅሬ ቀጥይ። ጆንያ የሴት ደረቅ ልክ የሌላት አግድም አደግ እኔ ይቅር በለኝ። የምሳደበው ልጅቷ በምትናገራቸው ንግግሮች አላቃት አታቀኝ፣ ግን ማለት ክብር የሌላት ለሴት ልጅ ቢሰጧትም ይሄንን ስራ ገጸባሪ መስራት የሌለባት ማለት እኛን ሴትን ያዋረደችው፣ ግን ሴት እንደዚህ የለችም። እቺ አግድም አደግ ኧረ ሌላ ምን ልበላት? እቺ ምንድነው የምንትራፍ ይቅርብኝ። በቃ አግድም አደግ ከሆነችማ ቆርቆሮ ማገር ትሆናለች። ፍቅሬ አግድም አደግ አለ ማገርማ ጥቅም አለ። የቆሻሻ ገንዳ የቆሻሻ ገንዳ እኛማ መታገስ የምን እውነቱን ስታውቁ የተባለው እኛ እኮ ስራ እንደሆነ ነው የምናውቀው። እንደ ስራው እኮ ነው እየሰደብናት ያለ ነው እንጂ የት እናውቃታለን? እውነት እኮ አይደለም። ያው ማነው ጀርባሽን መጥቶ የሚልክሽ? ደረትሽን ግልጥ አድርገሽ የምትመጪው አንቺ ጆን እያድና አሁንም እኮ ግን እርጉዝ ነው የምትመስለው። ግን እኔ እኮ እግዚአብሔር አሁንም እርጉዝ ነው የምትመስለው። ሁለተኛ እርግዣለሁ ብላ እንዳትመጣ እናንተ አንቺ ደግሞ ይሄ ነገር እንዳትስጪ። ልጅቷ ልምድ አላት ወይ? እሷ እኮ እናቴ ከብዙ ጋር ነው ያላት። ስንት ሰው ነው አባቱ ነኝ ብሎ የመጣው? እኔ እኮ የማን ነው ልጁ ራሱ በቂጧ ነው እንደምታረገው ታጅራ ከተማ በሁላ ነው ማሬ ደረቷን ነፍታ የምትመጣው በቂጧ ነው እንደምታረገው። ቂጧ ወደኋላ አርጋ ያለ ዋንጫ በረኛ ነች። እንደዚህ ምላ ባንዴ የምትይዘው ምንድን ነው? ይሄን ያለ ዛሬ ላስነስ እያደረጋቸዋት ነው። ስራው ያልቅ ስለሆነ እኛ የምንሄድባት እኛ ያለንን ነገር እናውጣ። በቃ ኢነርጂያችንን እናውጣ። ከዛ በኋላ ደግሞ ጸጉር አለኝ ብላ እንደ እንትኖች ይሄን በሽካ የሚነፋ ጸጉር ይዛ ዜርዬ ሰለጠነች። ከቅመሟ ጋር እየቆመች እኮ ሰለጠነች። ወደ ስለተቆረጠች ብቻ ማሪ ጅለት ፋራ ጅለት ፋራ ልጅ ገቡ ጅለት ፋራ አትበይን። ምን ሰላም አለ እያለች ሰላም ልበላችሁ። ኦማይ ጋድ ዛሬ በቃ የሌለ የሆነች የልብስ ማስጫ ጋንግሪት ናለች። እቺ ለይተኛ ስድባችንን ሄደሽ ልትለጥፊ ስድብ በተራ በጣም ልትለጥፈና አቢ እንዳለጥፍ ይሄ እኮ ስድብ ለጥፊ ማስታወሻ ነው። ችግር የለውም። ችግር የለውም። እንዴ ሳንሰድባትማ ቅር ሊነች። ስሚ ግን አንቺ አቢ ስትለጥፊ ማለት ነው ቲክቶክ ላይ ለጥፊን፣ ዩቱብ ላይ አለጥፊን። አትለጥፊ ነው በእናትሽ። አንድ ደግሞ ልንገራችሁ፣ በእውነት 127 ሰዎች አላችሁ። እየገባችሁ መሳደብ ትችላላችሁ። ለምን ይሄ እንደርስነት መመዝገብ አለበት? ለምን ቢባል እስከዛሬ ድረስ 8 ወር ነው 9 ወር ነው ያስለቀሰችን ያሳዘነችን ስለሆነች እንትን እልህ ያለባችሁ እኛ እንወርድላችኋለን። እየገባችሁ ስድባችሁን እንትን ማለት ትችላላችሁ። እጅ እያወጣችሁ መግባት ትችላላችሁ። ለምን ለታሪክ የሚቀመጥ ቪዲዮ ነው። እሺ ለታሪክ ይቀመጣል። እድሉ እንዳያመልጣችሁ። ይልቁኑ እየገባችሁ ተሳደቡ። ዛሬ መጨረሻ ነው። ሎተሪ ነው ሎተሪ ነው እና በእርግጠኝነት ገብታችሁ የምትገቡ ሰው ይጻፉ። አንዳንድ
ወዶቼ ወላንሰ ሁላችሁም ደህና ናችሁ? ለማንኛውም እኔ የምለው እዩ የምትበል ልጅዮ አንፈልግሽም። በእስከት ብለሽ ማለት ድጋሜ ተመልሰሽ እንዳትመጪ። 8 ወር አናታችሁ ላይ ጨፍረሻል። ስቲል እስካሁን ድረስ ራሱ በጣም ሬት ብለሽናል። አንቺን ስና ያቀረሸናል። በያት ሬት ሁነታችንን አዋርደሻል። እኛ እናውቃለን ስራ እንደሆነ። አንቺ ግን ያዙኝ ልቀቁኝ ሆነ የቡታጅራ ከተማ አስተዳደር ከንቲባ ነኝ ብለሻል። በቃ አናታችን ላይ ቆመሽ እንግዲህ እንዳትመጪ አንፈልግሽም። ሀላስ አንፈልግሽም፣ ጨርሰናል። አቃጥለሽናል። እዛው ባለሽበት ሴትዮ ከአንቺ የምንፈልገው ነገር የሚያቃጥል ነገር ይላክብሽ። በያት ነይዛ ነገር እንደሰራ ሰው እንደዚህ አትሆኚ። ዛሬ ይወጣል ነው ማጠን በሚጥሚጣችን በሚጥሚጣ ማጠን እንደዚህ ነው። ለዛሃሪ ዛሬ ግን ምን ላይ ናችሁ? ሰላም ብትባሉ አልሰማችሁ ወይ? ጉዴ ሰላምታ የለም። ዛሬ የስድብ ቀን ነው። ሰላም ናችሁ? እንዴት ናችሁ? ናርዬ ግን ምን ደህና ነሽ? አላህ ይመስገን አግኝቻችኋለሁ። የማይገኝ ድል ነው እና ሂዱበት። የማይገኝ ድል ነው። ለአንዴና ለመጨረሻ ነው የምንሳደበው። ከእንግዲህ አንሳደብም። ጾም እንትን እንገባ ነው፣ ሱባኤ ልንገባ ስለሆነ ዛሬ የመጨረሻው ነው። ሂዱበት። አረ ድራማ መቼ አለቀ? ድራማ ሲያሳደባል ያው ነው በቃ። የእኛ ጥለሽልሽ ሆናል። አንፈልግም። ዛሃሩ ወዴት ነሽ? ለምን ወጣሽ? መቼ መጣችን ነው? ኧረ መጣች። ያው ሰላም ብላኝ ስጋት ነበር አልገም። ያው ሰዎቹ ስላሉ መግባት አልፈለገችም። ለነገሩ ዛሬ ጁማ ነው። አንቺ ሁለት ግራግር ነሽ። ከብት ምፈልገው ማሰብ ይችላል እኮ። እቺ እኮ ማሰቢያዋ እንትን ነው ሲጀመር ቀውስ ነው። ድሮ ለልጄ ነበር ማስበው ብላ ነበር። ለራሴ አስቤ ነው። ዛሬ ደግሞ የምን ልጅ ነው የምታስበው? እቺ ቀውስ ነች። የሰው ባለ እና ፍቅሬ ፀጉሯን ተቆርጣ የመጣችው እኮ ቡቡ ልታማለን ነው። ፍቅሬ ልንገርሽ ብዬ ነው። አይደለም በሷ ሊማልል እናቴ ለእንታለች እሱቺ ልበላት በእናትሽ ቃላት አጣውላት። ምንም አትበያት ፍቅሬ፣ ምንም አትበያት። እቺ ግራግር ሁለት ግራግር ርቺ ይቀጥይ አይሰማም። ያለሽ እኮ እየሰማሽ ነው። ግን እኮ በጣም ማቀፍ ካሷ ይልቅ አሚት ይሻላለች። ታዲያ ምንም አትችልም እኮ ዜሮ ነች ፍቅሬ ሪች በሰላም ነው። ድምፅሽን ገጣጥሜ እኮ ነው እየሰማሁት ያለሁት። እንዳዩ እግር ገጣጥሜ ነው እያየሁት ያለሁት። ቀጥይ ፍቅሬ። ኮሜንት ነው በመካከል የሚካወራት ጀቡኝ አሉት። ምን ያስኩኝ እሺ ከንተ ሲጀምርም አይሰማም። ነው ተታረክ ተኛለሽ ይሄ አንድ አሳቀይ ኮሜንት ላምብላችሁ። ትናንትና ጊዜ የእዩን እሙሙት እንደሰው ነው የሸረፈው ያሳዘነ በዛ እሙሙት ፊት መውጣቷ ምናምን የተኮመተ ኮሜንት አንብባችኋል? ፍቅሬ የእዩ ደረት እንኳን ታይቶኛል። የአንቺ ድምፅ ግን ገጣጣምኩት። ምንም ሊገባኝ አልቻለም። ውዴ ወይ ከፍ አድርጊልኝ። ሰምተሻል? እኔ ሰምቻለሁ። ማርያምን አልሰማሁም። ሪች ነፍስ ጻፊ ፍቅሬ እንዴ ብጽፍ ይሻለኛል። እኔ እኮ ፍቅሬ እንዴ ድራማውን ዝም ብዬ እያየሁት ነገ ምን እንደሚመጣው ለመናገር እችላለሁ። የአንቺን ድምፅ በገጣጥመው እራሱ አልቻልኩም። እሺ ድምፅሽን ጨምሪበት። ኧረ ወይ ጻፊ ልትሳደና ሀሳብ አስተያየት ልትሰጥ ነው። እየሰማችሁ ወይ አብራሩልኝ ምን እንዳለች። ኧረ ምንም አይሰማም። ሚውት አድርጋ ነው የተቀመጠችው። ምንድን ነው የምትጨውት? ሪቺ በደንብ አብራሪ። እሙሙ ስትል ሰምቻለሁ። ኤርፎን እኮ ነው ያደረኩት፣ ግን ምንም አይሰማኝም።
አይ እኔ እሙሙ ስትል ሰምቻለሁ። ምንድን ነው እሙሙ? በቃ ጨርሶት በቃ ሌላ ምንም ነገር አምላኬ ትዕግስቱን ስጠኝ፣ አምላኬ ትዕግስቱን ስጠኝ። ምንድን ነው አምላኬ ሆይ ጌታ ሆይ ለይተህ ምታ። እኔ አላልኩም፣ አንተ ለይተህ ምታ።